ጤና ይስጥልን ተመልካቾች እንደምንላችኋል። ከዜና ኢትዮጵያ ስፖርት ዘገባዎች ነው። የጣሊያኑን ትጥቅ አቅራቢ ማክሮን የሚያመርተው የኢትዮጵያ ብሔራዊ ቡድን አዲሱ መለያ ዲዛይን የኢትዮጵያውያንን ታሪክና ባህል በሚያንጸባርቅ መልኩ በሀገር በቀል ባለሙያዎች መሰራቱ ተገለጸ። ስምምነቱ ከፍተኛ ጥራት ያላቸው መለያዎችን ለገበያ በማቅረብ ፌዴሬሽኑም ከሽያጩ ተጠቃሚ እንዲሆን ያለመ መሆኑም ተነግሯል። ይበልጣል ሰውነት ተጨማሪ ዘገባ አዘጋጅቷል። የኢትዮጵያ እግር ኳስ ፌዴሬሽን ከጣሊያኑ ትጥቅ አቅራቢ ማክሮን ጋር አዲስ ስምምነት ፈጽሟል። ለ2 ዓመታት በሚቆየው ስምምነቱ መሰረት ማክሮን ለኢትዮጵያ ብሔራዊ ቡድን ከ50,000 ዩሮ በላይ የሚያወጣ ትጥቅ የሚያቀርብ ሲሆን ፌዴሬሽኑ ለሚፈጽሟቸው ግዢዎችም 60% ቅናሽ ያደርጋል። የኢትዮጵያ እግር ኳስ ፌዴሬሽን ዓለም አቀፍ ግንኙነት ኦፊሰር ዮሐንስ ዘውዱ እንደገለጹት አዲሱ የብሔራዊ ቡድን መለያ የኢትዮጵያን ጥልቅ ታሪክና ደማቅ ባህል በውስጡ የያዘ ነው። የመለያው ዲዛይን ይህንኑ ማንነት በሚመጥን መልኩ በሀገር ቀል ባለሙያዎች መሰራቱን ተናግረዋል። የኔ ማስተዳደግ እድለኛ ሆኜ ነው እዚህ ደረጃ የደረስኩት እና ለወጣቶች ለልጆቻችን እድል መስጠት በዚህ ውስጥ ኦፖርቹኒቲ መፍጠር እንፈልጋለን እና ዲዛይነርኛ የውጭ አይደለም የኛ የራሳችን የሀገራችን የሆኑ ያልታወቁ ጎበዝ የሆኑ ዲዛይነሮች እየመረጥኩኝ የኛ ማሊያ ዲዛይን አደርጋለሁ። ዲዛይኑም የመጣው ከኛ ኮልቸር ውስጥ ነው። አንዱ ከመሶብ ጋር የተያዘ ነው። አንዱ ከፊደላችን ጋር የተያያዘ ነው። አንዱ ከአበሻ ቀሚስ ጋር እንደዚህ አይነት ነገር የተያያዘ ነው። የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላውን በበኩላቸው ከማክሮን ጋር የተደረገው ስምምነት በሽርክና ላይ የተመሰረተ የአቅራቢነት እንጂ የስፖንሰርሺፕ አለመሆኑን ግልጽ አድርገዋል። እንደ ዋና ስራ አስፈጻሚው ገለጻ የዓለም አቀፍ ተቋማትን ቀልብ ስቦ ሙሉ የስፖንሰርሺፕ ድጋፍ ለማግኘት የሀገሪቱን እግር ኳስ እድገት ማፋጠን አማራጭ የሌለው መንገድ ነው። ይህ ስምምነት የዋናውን የወንዶች ብሔራዊ ቡድን ብቻ የሚመለከት ነው ብለዋል። ሀገሬ የኛ ብራንድ ነው፣ እሱ አሁንም ይቀጥላል። ኖርማሊ የናሽናል ቲምን ስፔሲፊካሊ የሚመለከት ነው አግሪመንታችን። ሌሎቹም ግን በሀገሬ ብራንድ አስፋራስ የኛ ብራንድ እስከሆነ ድረስ በየጊዜው ትጥቆችን የምናመርትበት ሂደት ይኖራል ማለት ነው። ያ ማለት ግን አዘ ሴም ታይም ናሽናል ቲሙ ሀገሬን ለብሶ የሚጫወቱበት ሁኔታ ነው። ፌዴሬሽኑ ጥራቱን የጠበቀና ማራኪ መለያ ለገበያ በማቅረብ ከሽያጩ ተጠቃሚ ለመሆን አቅዷል። የኢትዮጵያ እግር ኳስ የተሻለ ደረጃ የሚደርስበት ጊዜ ሩቅ አይደለም። በዛ ጊዜ ደግሞ በትጥቁም ተጠቃሚ የምንሆንበት ሮያሊቲ ፔመንት ብቻ እያገኘን የምንቀመጥበት ሳይሆን እኛም ራሳችንን በደንብ እያፈረጠምን የምንሄድበት ሂደት ሰፊ ነው የሚሆነውና ከዛ አንጻር እንዲታይ ነው። ማራኪ መለያዎችን ለገበያ ማቅረብ ደጋፊውም የብሔራዊ ቡድኑ መለያ እንዲለብስ ፌዴሬሽኑም ከሽያጩ ተጠቃሚ እንዲሆን ጉልህ ሚና አለው ተብሎ ይታመናል። በሲቢ የኢትዮጵያ ፕሪሚየር ሊግ መሪው ሲዳማ ቡና በነጌሌ አርሲ ተሸነፈ። በውድድር ዓመቱ ጠንካራ ተፎካካሪ ሆነው የቀረቡት ሲዳማ ቡናዎችና እንደዚሁም ነገሌ አርሲ ተጠባቂውን ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ አከናውነዋል። ጨዋታው ሊጠናቀቅ የዳኛው ፊሽካ በሚጠበቅበት ሰዓት የነገሌ አርሲ ኮከብ ከቤ ብዙነህ ላይ በተሰራ ጥፋት የተገኘችውን የፍጹም ቅጣት ምት ዳዊት ተፈራ የቀድሞ ክለቡ ላይ አስቆጥሮ ነገሌ አርሲ ጨዋታውን 1-0 በሆነ ውጤት አሸንፏል። ወደ ሊጉ ካደገ በኋላ በውድድር ዓመቱ ክስተት ሆኖ የቀረበው ነገሌ አርሲ ከመሪው ሲዳማ ያለውን የነጥብ ልዩነት ወደ 4 ያጠበበበትን ወሳኝ ድልም ነው ያስመዘገበው። ሲዳማ ቡና በ33 ነጥቦች አሁንም ፕሪሚየር ሊጉን እየመራ ይገኛል። በሌላ ጨዋታ ኢትዮጵያ ንግድ ባንክ በተስፋዬ ታምራት ብቸኛ ግብ ኢትዮጵያ ቡናን 1-0 በሆነ ውጤት አሸንፏል። ለኢትዮጵያ ቡና ተከታታይ ሽንፈቱ ሲሆን ንግድ ባንክ ወደ አሸናፊነት የተመለሰበት ሳምንትም ሆኗል። በሌላ ጨዋታ ሸገር ከተማ ከድሬዳዋ ከተማ ጋር ያደረጉት ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። ቅዱስ ጊዮርጊስና አርባ ምንጭ ከተማ ከሊጉ ዳኝነት ጋር በተያያዘ ቅሬታ አቀረቡ። በበርካታ የሊጉ ጨዋታዎች ላይ የዳኝነት ስህተቶች መበራከታቸውና መደጋገሙ አሳሳቢነቱ እየተነሳም ይገኛል። ክለቦች በተወሰኑ ውሳኔዎች ነጥብ መጣላቸውም ቅሬታዎችን አስነስቷል። ቅዱስ ጊዮርጊስ ከምድረገነት ሽረ 0-0 በተጠናቀቀው ጨዋታ የፍጹም ጥላውን የግንባር ኳስ መሻርና በተጫዋቾቻቸውም ሀብታሙ ጉላትና አዲሱ አቱላ ላይ የተሰሩ ጥፋቶች በዝምታ መታለፋቸው ፈረሰኞቹን አስቆጥቷል። ይህንም ተከትሎ ክለቡ ማብራሪያና ይግባኝ ጠይቋል። አርባ ምንጭ ከተማ ሌላኛው ቅሬታ ያስገባው ክለብም ነው። አርባ ምንጭ በፋሲል ከነማ በተሸነፈበት ጨዋታ ቃል ኪዳን ዘላለም በእጁ ያስቆጠራት ሁለተኛ ግብ መጽደቋን ተከትሎ ክለቡ ቅሬታውን በመግለጽ ክሱን ለኢትዮጵያ እግር ኳስ ፌዴሬሽንና ለፕሪሚየር ሊጉ አክሲዮን ማህበር አስገብቷል።
በአውሮፓ ሻምፒዮንስ ሊግ 8ኛ ዙር ዛሬ በተመሳሳይ ምሽት 5 ሰዓት 18 ጨዋታዎች ሲደረጉ ጥሎ ማለፉን የሚቀላቀሉ ክለቦች የሚለዩባቸው ወሳኝ ጨዋታዎች ይከናወናሉ። በውድድሩ አስቀድመው ጥሎ ማለፉን ከተቀላቀሉት አርሰናልና ባየር ሙኒክ በስተቀር 30 ክለቦች በቀጥታ 8ቱ መቀላቀላቸውና ለጥሎ ማለፍ ጨዋታ መብቃታቸውን ለማረጋገጥም ይፋለማሉ። መሰረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። በአዲስ የውድድር ቅርጽ መከናወን ከጀመረ ሁለተኛ ዓመቱን ያስቆጠረው የአውሮፓ ቻምፒየንስ ሊግ ዛሬ ምሽት በተመሳሳይ 5 ሰዓት በሚደረጉ 18 ጨዋታዎች የዙር መርሃ ግብሩን ያጠናቅቃል። በመድረኩ ዛሬ የ8ኛ ዙር ጨዋታዎች በተለያዩ የአውሮፓ ከተሞች ሲደረጉ 30 ክለቦች በውድድሩ እድላቸውን ለመወሰን ይፋለማሉ። ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቀው ክለቦች በቀጥታ ጥሎ ማለፉን የሚቀላቀሉ ሲሆን አርሰናልና ባየር ሙኒክ የ8ኛ ዙር ጨዋታቸውን ከማድረጋቸው አስቀድሞ ወደ ጥሎ ማለፉ መግባታቸውን ያረጋገጡ ብቸኛ ክለቦች ሆነዋል። ሁለቱ ክለቦች ዛሬ ከተጋጣሚዎቻቸው ጋር የሚያደርጉት ጨዋታም ውድድሩን በበላይነት ለማጠናቀቅ የሚደረግ ፉክክር ይሆናል። በ21 ነጥብ የደረጃ ሰንጠረዡን የሚመራው የሰሜን ለንደኑ ክለብ አርሰናል እስካሁን በአውሮፓ ሻምፒየንስ ሊግ ምንም ሽንፈት አልገጠመውም። መድፈኞቹ ዛሬ በ8ኛ ዙር በውድድሩ ምንም ጨዋታ ያላሸነፈውንና በ1 ነጥብ በደረጃ ሰንጠረዡ ግርጌ ላይ የተቀመጠውን የካዛኪስታኑን ካይራትን ኤምሬትስ ላይ ያስተናግዳሉ። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ በሜዳቸው በማንቸስተር ዩናይትድ 3-2 የተሸነፉት አርሰናሎች በአውሮፓ ቻምፒየንስ ሊግ ወደ ድል ለመመለስ ይጫወታሉ። አሰልጣኝ ሚኬል አርቴታ በምሽቱ ጨዋታ ለተጠባባቂ ተጫዋቾቹ እድል እንደሚሰጥ ሲጠበቅ፣ ተከላካዮቹ ዩሪያን ቲምበርና ዊሊያም ሳሊባ በመጠነኛ ጉዳት በመርሃ ግብሩ እንደማይሰለፉ ተነግሯል። አርሰናል ዛሬ ካዛኪስታኑን ክለብ ካሸነፈ በአዲሱ የአውሮፓ ቻምፒየንስ ሊግ የውድድር ቅርጽ ሁሉንም ጨዋታ በማሸነፍ ጥሎ ማለፉን የተቀላቀለ የመጀመሪያው ክለብ ይሆናል። ሌላኛው አስቀድሞ ጥሎ ማለፉን የተቀላቀለው የቡንደስሊጋው ክለብ ባየር ሙኒክ ወደ ሆላንድ ተጉዞ ከፒኤስቪ ኢንዶቨን ይጫወታል። በ8 ነጥብ 22ኛ ደረጃ ላይ የሚገኘው ፒኤስቪ 16ቱን ለመቀላቀል ወደሚደረገው የጥሎ ማለፍ መርሃ ግብር ለመግባት የግድ የባቫሪያኑን ክለብ የማሸነፍ ግዴታ ውስጥ ገብቷል። ከሪያል ማድሪድ ጋር በኩል 15 ነጥብ በግብ ክፍያ ተበልጦ 4ኛ ደረጃ ላይ የሚገኘው ሊቨርፑል በቀጥታ ጥሎ ማለፍ ውስጥ መግባቱን ለማረጋገጥ አንፊልድ ላይ ካራባግን ይገጥማል። በ10 ነጥብ 18ኛ ደረጃ ላይ የተቀመጠው የአዘርባይጃኑ ክለብ የእንግሊዝ ክለቦችን ከገጠመባቸው የመጨረሻ 8 ጨዋታዎች በ7ቱ መረታቱ በምሽቱ ጨዋታ የአሸናፊነት ግምቱ ለፕሪሚየር ሊጉ ክለብ እንዲሰጠው አድርጎታል። የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ኒውካስል ዩናይትድ የሚደረገው ጨዋታ ትልቅ ግምት የተሰጠው ሌላኛው የዛሬ መርሃ ግብር ሆኗል። በኩል 13 ነጥብ 6ኛና 7ኛ ደረጃ ላይ የተቀመጡት ሁለቱ ክለቦች ጥሎ ማለፉን ለመቀላቀል ፓርክ ደ ፕሪንስ ላይ ይፋለማሉ። የአምናው ሻምፒዮን ፒኤስጂ የምሽቱን ፍልሚያ ከረታ 8 ውስጥ በመግባት ወደ ጥሎ ማለፉ መሻገሩን ያረጋግጣል። ቼልሲ ወደ ጣሊያን ተጉዞ ከናፖሊ ጋር የሚያደርገው የመጨረሻ ዙር ጨዋታም ዛሬ በመድረኩ ትልቅ ግምት የተሰጠው ፍልሚያ ነው። የናፖሊው አሰልጣኝ አንቶኒዮ ኮንቴ የቀድሞ ክለባቸውን ቼልሲን በሚገጥሙበት ጨዋታ 16ቱን ለመቀላቀል ወደሚደረገው የጥሎ ማለፍ መርሃ ግብር ለመሻገር የማሸነፍ ግዴታ ውስጥ ገብተዋል። ሪያል ማድሪድ ከቤኔፊካ፣ ማንቸስተር ሲቲ ከጋላታ ሳራይ፣ አይንትራ ፍራንክፈርት ከቶትናም፣ ባርሴሎና ከኮፐንሃቨን እና ኢንተር ሚላን ከቦርሺያ ዶርትሙንድ ዛሬ በመድረኩ የሚደረጉ ሌሎች ተጠባቂ ጨዋታዎች ናቸው። ተመልካቾች ለዜና ኢትዮጵያ ያዘጋጀናቸው የስፖርት ዘገባዎች ተጠናቀዋል። 7 ሰዓት ላይ በኢቲቪ መዝናኛ ቻናል ከ7 ሰዓት እስከ 8 ሰዓት በሚኖረን ቆይታ የሀገር ውስጥና የባህር ማዶ ጉዳዮችን በዝርዝርና በትንታኔ ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ሀብታሙ ካሴ ነበርኩ። በያላችሁበት ሰናይ ቀንን ተመኘው።